የፍቅር ህይወት ውስጥ ፍቅረኛሽ ከሌላ ሴት ጋር ያወራል አያወራም የሚለው ነገር በቀጥታ ባጠይቅ ይመከራል። ይሄን የምልሽ በጣም በብዙ ምክንያቶች ነው። በእንደዛ አንድ እውነቱን ላይ ነግርሽ ይችላል። ሁለተኛው ጥርጣሬ እንደገባሽ ሲያስብ የሆነ የሸተተሽ ነገር እንዳለ ሲገባው ነገሮችን በጣም ሚስጥራዊ ማድረግ ሊጀምር፣ የሚደብቃቸው ነገሮች ሊበዙ፣ አንቺን ማለፊያ ቴክኒኮችን መፍጠር ምናምን ሊጀምር ይችላል። ከዚህ በተጨማሪ ደግሞ አይ አላደርግም ወይም ደግሞ አላወራም ምን አስበሽ ነው ምናምን ብሎ ቢልሽ እንኳን 100% የሚሰጥሽን መልስ አንቺ ማታሚው። ስለዚህ ላታሚው ነገር ወይም ደግሞ ሌሎች ኔጌቲቭ ነገሮችን ለሚያስከትል ነገር ጥያቄ እንደዚህ አይነት ጥያቄን በቀጥታ ባትጠይቁ ይመከራል ማለት ነው። ግን ደግሞ እዚህ ጋር ከሌላ ሴት ጋር ያወራ ላያወራ የሚለውን ነገር ለማወቅ ጥረት ማድረግ ትንሽ ተፈጥሯዊ ነው ብዬ ነው ማምነው። ለመሰለሽ ሁልጊዜ ነገሮችን በጥንቃቄ መመርመር በጣም አስፈላጊ ነገር ነው። ይሄ አላስፈላጊ ላፊ አይነት መዘናጋት በፍጹም አያስፈልግም። እንደዚህ አይነት ነገር ህይወትሽ ውስጥ የሚፈጠር ከሆነ ወይም ደግሞ የፍቅር ህይወት ውስጥ ገብተሽ እላፊ የምትዘናጊ አይነት ሴት ከሆንሽ እመኚ ለልብ ስብራት ልትዳረግ የምትችይበት እድል ሰፊ ነው። ስለዚህ የፍቅር ህይወት ውስጥ ከገባሽ በኋላ የፍቅር ህይወታችሁ ውስጥ ያሉ ነገሮችን በጥንቃቄ መከታተልሽ ያለማመን መገለጫ ሊሆን አይችልም። እንኳን ከሱ ጋር እንኳን ከሌላ ሰው ጋር የሚኖርሽን ነገር ይቅርና በየጊዜው ራስሽንም ልትመረምሪ፣ ራስሽን ልትፈትሺ፣ የት ጋር ነው የቆምኩት፣ ወዴት ነው እየሄድኩ ያለሁት የሚለውን ነገር በደንብ ቼክ ልታደርጊ ይገባል። ስለዚህ የፍቅር አጋርሽን በዛ መልኩ መከታተልሽ ወይም ደግሞ በጥንቃቄ ከሱ ጋር ያለሽን ነገር መቃኘት መቻልሽ እሱን ስላላመንሽ ያደረግሽው ነገር ሳይሆን ሰው ነው፣ ሊሳሳት ይችላል፣ ሊያጠፋ ይችላል የሆነ ሰዓት ላይ ያንን ስህተት ቀድመሽ ታክል ለማድረግ ወይም ደግሞ ይሄ ወንዝ እያሳሰቀ ነው የሚወስዱ በሚባለው አይነት አካሄድ እየሄደ ከሆነ በጊዜ ለመመለስ ስለሚረዳሽ ነው ማለት ነው። የመጀመሪያው ሁልጊዜም በፈለግሽው ሰዓት ይገኛል። ወንድ ልጅ ከልቡ የሚወድሽ ከሆነና በህይወቱም ሌላ ሴት ከሌለች ወይም ደግሞ የሚያወራት ሴት ከሌለች ከስራውም ከማህበራዊ መስተጋብሩም ጋር በማይጋጭ መልኩ በጣም ብዙ ትኩረት በጣም ብዙ ጊዜ ይሰጥሻል። ስለዚህ የፍቅር አጋርሽ ሁልጊዜ እቅዶች ውስጥ አንቺ ካለሽ በየጊዜው እየደወለ ያለሽበት ሁኔታ ቼክ የሚያደርግ ከሆነ ከአንቺ ጋር ጊዜ ለማሳለፍ ጥረት የሚያደርግ ከሆነ የጽሁፍ መልእክቶችሽን የሚመልስና ስልክሽን የሚያነሳ ከሆነ አንቺም የራስሽ የምታስቢያቸው ነገሮች ይኖራሉ። እነዛን ነገሮች እንድታሳኪ ድጋፍ የሚያደርግልሽ ከሆነ ገደቦች ይኖሩሻል። እነዛን ገደቦች የሚያከብርልሽ ከሆነ ቀጠሮች በተደጋጋሚ የማይሰርስ ከሆነ በግልጽ ለማውራት የማይሸማቀቅ ከሆነ ወይም ደግሞ ግልጽ ውይይትን የማይፈራ የማይሸሽ አይነት ሰው ከሆነ በተቻለው ፍጥነት ስራውን አጠናቆ አንቺን ለማግኘት ጥረት የሚያደርግ ከሆነ እነዚህ ነገሮች በሙሉ በፈለግሽው ሰዓት የመገኘቱና በህይወቱ ሌላ ሴት ያለ መኖሯ መገለጫ ነው። እዚህ ጋር ግን አንድ ነገር ልብ ልትይ ይገባል። የፍቅር አጋርሽ የስራው ባህሪ በፈለግሽው መልኩ በፈለግሽው ልክ እንድታገኙ የማያደርግ አይነት ከሆነ እዛ ጋር አንደርስታንድ ልታደርጊ የሚገባው አንቺ ነሽ። ሌላው ደግሞ እዚህ ጋር ማወቅ ያለብሽ ነገር ምንድነው? ስራ እያለው ስራውን እርግፍ አድርጎ ትቶ አንቺን ለማግኘት ብቻ ሲል የሚመጣ ከሆነ ይሄ የእውነተኛ ፍቅር መገለጫ አይደለም። ይሄ የስንፍና፣ የስሜታዊነት፣ የአስመሳይነት ምናምን መገለጫ ነው። ስለዚህ በተቻለሽ መጠን እነዚህን ሁለት ኤክስትሪሞች ሁሌም ልብ ልትይ ኖቲስ ልታደርጊ ይገባል። ሁልጊዜ በፈለግሽው ሰዓት ተገኘ ማለት ብቻውን ያ ሰው በህይወቱ ሌላ ሴት የለችም ማለት አይደለም። የፍቅርነት ውስጥ ግልጽነት በጣም ወሳኝ ነው። ምክንያቱም ግልጽነት ከሌለ እርስ በርስ መተዋወቅ፣ በስሜትና በመንፈስ መተሳሰር፣ መተማመንና መግባባት እነዚህ ነገሮች በፍጹም የማይታሰቡ ነው የሚሆኑት። ስለዚህ ጥንዶች አንዳቸው ሌላቸው ግልጽ ሲሆኑ ፍላጎቶቻቸውን፣ ግቦቻቸውን፣ ዋጋ የሚሰጧቸውን ነገሮች እነዚህ ነገሮች በቀላሉ መለየትና አለመግባባቶች በመካከላቸው የሚፈጠሩ የትኞቹም አይነት አለመግባባቶች ከፍተኛ ዲዛስተር ሳያስከትሉ መከላከል ይችላሉ ማለት ነው። ይሄ ብቻ አይደለም ግልጽነት የሚሰጣችሁ ወይም ደግሞ የሚጨምርላችሁ ነገር የፍቅር አጋርሽ ይበልጥ ግልጽ እየሆነልሽ በሄደ ቁጥር ደህንነት ይሰማሻል። ፍቅራችሁ ውስጥ የምትጨምሪውም ቅመም ወይም ደግሞ ማጣፈጫ በዛው ልክ ከፍ እያለ ይሄዳል። እዚህ ጋር ግን የፍቅር አጋርሽ ብቻ አይደለም ለአንቺ ግልጽ እየሆነ ሊሄድ የሚገባ አንቺም በተመሳሳይ ለፍቅር አጋርሽ ግልጽ ልትሆኚ ይገባል። ስለዚህ ፍቅራችሁ እያበበና በጣም እያማረበት እንዲሄድ የሚፈለግ ከሆነ ሁለታችሁም ከተሸፈናችሁበት ጭንብል ወጣችሁ ድክመቶቻችሁን፣ ጥንካሬያችሁን፣ ተስፋችሁን፣ ፍርሃታችሁን፣ ህልማችሁን እነዚህ ነገሮች ግልጽ ማድረግ ይኖርባችኋል። እነዚህ ነገሮች ለማድረግ ደግሞ ወንድ ልጅ በልቡ ሌላ ሴት ላትኖር ግድ ነው። ሌላ ሴት የሚያወራ ከሆነ ከሌላ ሴት ጋር የሚጀናጀን ከሆነ ወይም ደግሞ ሌሎች ነገሮችን ከሌሎች ሴቶች ጋር የሚያደርግ ከሆነ ወንድ ልጅ እነዚህ ነገሮች ያደርግልኛል ብለሽ ማሰብ ሞኝነት ነው። ሶስተኛው ብዙ ጊዜ የስልክ ጥሪና የጽሁፍ መልእክት የለበትም። ይኸውልሽ አብራችሁ ስትሆኑ ስልኩ ደጋግሞ የማይጠራ ከሆነ አንቺን ካገኘ በኋላ ወይም ደግሞ አብራችሁ ባላችሁባችሁ ጊዜያት ስልኩን የማይዘጋ ከሆነ አንቺ ፊት ማንሳት የማይፈልጋቸው ስልኮች ከሌሉ ወይም ደግሞ ስልክ ሲደወልለት ስልኩን ይዞ ወደ ሌላ ቦታ ዞር የማይሮጥ ከሆነ ለጽሁፍ መልእክቶችሽ ፈጣን ምላሽ የሚሰጥ ከሆነ
እነዚህ ነገሮች እንደ ፖዚቲቭ ምልክት ልትይዣቸው ይገባል። ግን ደግሞ እነዚህ ሁሉ ነገሮች እንዲደረጉልሽ የምትፈልጊ ከሆነ የስራ ሁኔታ ከግምት ውስጥ ልታስገቢ ይገባል። አንዳንድ ጊዜ የስራ ሁኔታ እነዚህ ነገሮች በቋሚነት ማድረግ እንዳይችል ሊያደርጉት ይችላሉ። ይህንን ነገር ሁልጊዜም ከግምት ውስጥ ታስገቢያለሽ። ከዚህ በተረፈ ግን ስልኩ በጠራ ቁጥር ወይም ደግሞ የጽሁፍ መልእክት በደረሰው ቁጥር ሐሳቡ የሚበታተን ከሆነ፣ የሚቁነጠነት ከሆነ፣ የሚወዛገብ አይነት ነገር ከሆነ ይሄ የሆነ የሚጠቁመው ነገር እንዳለ ልጠረጥር ይገባል። አራተኛው ለፍላጎቶችሽ ቅድሚያ ይሰጣል። ቅድሚያ የሚሰጥሽ ወንድ የደህንነትሽ ነገር እንደሚያሳስበው ሁልጊዜም በቃልም በተግባርም ያረጋግጥልሻል። ከሌላ ሴት ጋር የማያወራ ምንም አይነት ግንኙነት የማያደርግ ወንድ ከአንቺ ጋር ኳሊቲ ታይም ለማሳለፍ የተቻለውን ነገር በሙሉ ሲያደርግ ትመለከቻለሽ። ከዚህ በተጨማሪ በሚገባ ያዳምጥሻል። የነገርሽውን እያንዳንዷን ዝርዝር ጉዳይ በሚገባ ያስታውሳታል። ገደብ ወይም ደግሞ ቀይ መስመር ብለሽ ያልሻቸውን መስመሮች ያከብርልሻል። ጊዜውን በተቻለው መጠን አብቃቅቱ አንቺን ማግኘት የመጀመሪያ ምርጫው ያደርጋል ማለት ነው። የሚደብቅሽ ወይም ደግሞ ሚስጥር የሚያደርጉብሽ ነገሮች ብዙ አይኖሩም። ስለ ወደፊት እቅዶች ያወራሻል። በዙሪያ ያሉ ሰዎችን ማስተዋወቅ ይጀምራል። እነዚህ ነገሮች በሙሉ ቅድሚያ የመስጠቱ መገለጫዎች ናቸው ማለት ነው። ስለዚህ እዚህ ጋር አንድ ነገር ልብ ልትይ ይገባል። ማንም ወንድ የሆነ ሳለ ተነስቶ ወድሻለሁ ሊልሽ ይችላል። ግን ደግሞ ስንዴውን ከእንክርዳዱ መለየት የምትችይው በተግባሩ ብቻ ነው። አምስተኛው ማህበራዊ ሚዲያ ላይ ያነሳሻል። ያውን ዘመን ፍቅርና ማህበራዊ ሚዲያ በጣም ትስስር እንዳላቸው ከማናችሁም የተሰወረ ነው ብዬ አላስብም። ስለዚህ ከሌላ ሴት ጋር እየተጀናጀነ ከሆነ ወንድ ልጅ ግንኙነታችሁን የሚያሳብቅ አይነት ኮሜንት በፍጹም አይሰጥሽም። ሁልጊዜም ሪያክት የሚያደርግባቸው ኢሜጆች በጥንቃቄ የተመረጡ እንደሆነ ኖቲስ ማድረግ ትችላለሽ። የሪሌሽንሺፕ ስታተሳችሁን አፕዴት ማድረግ አይፈልግም። በጋራ የተነሳቸውን ፎቶዎች በፍጹም አይፖስትም። ግን ደግሞ እነዚህ ምልክቶች ምን አይነት ሰው ላይ ነው ኖቲስ ሊደረጉ የሚችሉት ብለሽ ስትይ እነዚህ ምልክቶች አክቲቭሊ ሶሻል ሚዲያን የሚጠቀም ሰው ላይ ነው ኖቲስ ልታደርግ የምትችይው። ስድስተኛው ስልኩን አንቺ ጋር ትቶ መሄድ አይፈራም። አሁን ባለንበት ዘመን አብዛኛው ገመናችን ተደብቆ የሚገኘው ስልካችን ላይ ነው። ስለዚህ ከሌላ ሴት ጋር ግንኙነት ከሌለው በቀር ወንድ ልጅ ስልኩን አንቺ ያለሽበት አካባቢ ትቶ መሄድ አይፈራም። ስልኩን ብትነኪበት ወይም ደግሞ ገብተሽ አንዳንድ ነገሮችን ማየት ብትጀምሪ አይቆጣሽም በዛ ምክንያት። ግን ደግሞ ከዚህ በተቃራኒው በሚባል ሁኔታ እነዚህ ነገሮች ላይ ሪያክት የሚያደርግ ከሆነ ይሄ ከጀርባሽ የሆነ ነገር እየተካሄደ መሆኑ ሌላ ማሳያ ምልክት ነው። ሰባተኛው ጓደኞቹን ለማስተዋወቅ አይፈራም። ጤነኛ የፍቅር ውስጥ እየገባሽ እንደሆነ ከሚጠቁሙ ምልክቶች አንዱ ይሄ ነው። በተለይ ደግሞ በዙሪያው ያሉ ሴት የሥራ ባልደረቦችን የሚያስተዋውቅሽ ከሆነ፣ ሰዎች የተሰበሰቡበት አብሮሽ ለመታየት የማይፈራ ከሆነ እነዚህ ነገሮች ይሄ ልጅ ከሌሎች ሴቶች ጋር ምንም አይነት ድብቅ ግንኙነት እንደሌለው የምታረጋግጭበት አንድ ተጨማሪ ምልክት ይሆንሻል ማለት ነው። ስምንተኛው እቅዶቹ ላይ ያንቺን ሐሳብ ያዳምጣል። ከሌሎች ሴቶች ጋር ተመሳሳይ ግንኙነት ያለው ወንድ በፍጹም ዋና የሚባሉ እቅዶቹን ላንቺ አይነግርሽም። ከዚህ በተጨማሪ ለመገናኘት እንኳን ስትቀጣጠሩ እሱ የሚፈልጋቸው ቦታዎች እንድትገናኙ የሚፈልግ ከሆነ ወይም ደግሞ በሌላ አነጋገር አንቺ የምትመርጫቸው ቦታዎች ምቾት የሚነሱት ከሆነ እነዚህ ነገሮች የሆነ ልክ ያልሆነ ነገር የመኖር ማሳያ ናቸው።